የታዋቂ ድምፃዊ መሐመድ አህመድ የክብር መታሰቢያ ሐውልት ተመረቀ። የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ የኢትዮጵያ ሙዚቃ ደማቅ አምባሳደር ለሆነው ለጋሽ መሐሙድ አህመድ የቆመውን የክብር ሐውልት በይፋ መርቋል። ይህ መታሰቢያ በከተማዋ እንዲቆም የተደረገ አንጋፋ አርቲስቶች ለሀገረ አንድነት ሰላምና ለኪነ ጥበብ እድገት ላበረከቱት የማይተካ ሚና እውቅና ለመስጠት ታስቦ ነው። መሐሙድ አህመድ የኪነ ጥበብ ጉዞውን በ1950ዎቹ አጋማሽ በክብር ዘበኛ ኦርኬስትራ ውስጥ የጀመሩ ሲሆን በተለይ በ60ዎቹና በ70ዎቹ የኢትዮጵያ ሙዚቃ ወርቃማ ዘመናት ውስጥ የትዝታ ስልት ንጉስ በመባል ስሙን በታሪክ መዝገብ ላይ በደማቅ ቀለም አስፍሯል። በተለይ ሰላም የተሰኘው የሙዚቃ ስራው ሀገር ፍቅርና አንድነት በመስበክ ረገድ በህዝብ ዘንድ እንደ ብሔራዊ መዝሙር የሚታይ ከፍተኛ ተወዳጅነት ያተረፈ ነው። ለሰው ልጆች ፍቅር፣ ለሰው ልጆች ሰላም፣ ለሰው ልጆች በዓለም ዙሪያ ሁሉ ሰላም ይሁን ምድሩ ሁሉ የሚለው የእርሱ ዜማ ስንኞች ዛሬም ድረስ በብዙዎች ልብ ውስጥ የታተሙ ናቸው። ለሰው ልጆች ሰላም፣ ለሰው ልጆች ፍቅር፣ ለሰው ልጆች በዓለም ዙሪያ ሁሉ ሰላም ይሁን ምድሩ ሁሉ የሚለው ማለት ነው። ትንሽ በዜማ ሞከርከር ሳረገላችሁ ማለት ነው። ድንቅ የጥበብ ሰው መሐሙድ አህመድ በህይወት እያለ እንዲህ አይነት ታላቅ ክብርና እውቅና መሰጠቱ ለወጣቱ የኪነ ጥበብ ትውልድ ከፍተኛ መነሳሳትን ከመፍጠሩም በላይ አንጋፋ ባለሙያዎችን በህይወት እያሉ የማክበር አዲስ ባህል የሚያጎለብት ነው። አርቲስቱ በተለይም እረ መላ መላ በተሰኘ ሙዚቃ አልበሙ የኢትዮጵያን ባህልና ዜማ በዓለም አቀፍ መድረኮች በማስተዋወቅ ረገድ ግንባር ቀደም ተጠቃሽ መሆኑ ይታወቃል። መሐሙድ አህመድ ስለ መረጃው ከልብ አድርገን እናመሰግናለን። በነገራችን ላይ እንደዚህ አይነት ምርጥ መረጃዎችን ነው እየሰራንላችሁ ያለ ነው። ስለዚህ ሰብስክራይብ አይገባ በእርግጥ የምነግራችሁ ነገር ወደፊት ሰብስክራይብ ማድረጋችሁ አይቀርም። ስለዚህ ገና ከሆነ ሰብስክራይብ በማድረግ ቤተሰቡ ነው። ሳሪስ ቲቪ ይለያል ስንላችሁ ከልብ ነው። ጋሽ መሐሙድ አህመድ አርቲስት እንግዲህ ጋሽ አይባልም፣ ነገር ግን ጋሽ መሐሙድ አህመድ እንላለን። እንኳን ለዛሬው ቀን በሰላም አደረሱት ለማለት እንወዳለን። እንግዲህ አዲስ አበባ ከተማ አስተዳደር ከልብ አድርገን እናመሰግናለን። በርቱልን ለማለት እንወዳለን። ይሄ ትውልዱን በጣም የሚያበረታታ ነው ማለት ነው። ከልብ አድርገን እናመሰግናለን። ሳሪስ ቲቪ ላይ ትገኛላችሁ። እንደዚህ አይነት ምርጥ ነገር መስማት አትፈልጉም? በነገራችን ላይ ከዚህ የተሻለ ምርጥ ነገር ይዘናችሁ እየቀረበ ነው። ገና ፕሪ ፕሮዳክሽን ላይ ስለሆነ ነው። ፕሮዳክሽን እየተሰራ ነው። ወደፊት ምርጥ ነገር ይዘንላችሁ እየመጣን ስለሆነ ሰብስክራይብ በማድረግ ቤተሰቡ ግድ የላችሁም፣ ታመሰግኑላላችሁ። ሳሪስ ቲቪ ይለያል ስንላችሁ በምክንያት ነው።